ዘመነ ክረምት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 25 ቀን በወርሃዊ መታሰቢያነቱ የቅዱስ መርቆሬዎስና የጻድቁ የአቡነ አቢብ ነው። በዓመታዊ በዓልነቱ መታሰቢያነቱ ደግሞ በዓተ ክረምት ይባላል። ሰኔ 25 በዓተ ክረምት የክረምት መግቢያ ዘመነ ክረምት ይባላል። መስከረም 25 ጸአተ ክረምት ይባላል ማለት ነው። ዘመነ ክረምት ማለት ባጭሩ ነው የምንነጋገረው። ሌላውን እንግዲህ በየሳምንቱ መዝሙረ ያሬድ እያልን ስለምንማማረው አሁን ላይ ስለ ክረምት ብቻ ነው የምንነጋገረው። ዘመነ ክረምት ማለት ዘመነ ውሃ ማለት ነው። ውሃ ይሰለጥናል ማለት ነው። ውሃ ያሸንፋል። ውሃ ኃያልነቱን አሸናፊነቱን ባለጊዜ መሆኑን ይናገራል ማለት ነው። ውሃ አፈርን ያጥባል፣ እሳትን ያጠፋል በባህሪው ማለት ነው። እንድገመው። ውሃ አፈርን ያጥባል፣ እሳትን ያጠፋል ማለት ነው። በሌላ መልኩ ውሃ በብሩህነቱ ከእሳት፣ በቀዝቃዛነቱ ከነፋስ፣ በእርጥብነቱ ከመሬት ጋር ተስማምቶ ይኖራል። ይህን በሰው ማየት ይቻላል። ሰው ለምሳሌ 4 ባህርያተ ሥጋ አለው ተስማምተው የሚኖሩ እሳት፣ ነፋስ፣ ውሃ፣ መሬት። እነዚህ የማይስማሙት ተስማምተው ነው የሚኖሩት። ከታች ደግሞ 20 ዓለማት በሚባሉት ደግሞ 5ቱን እንመልከት። ከታች ጨለማ አለ። ጨለማ ነፋስን ይሸከማል፣ ነፋስ እሳትን ይሸከማል፣ እሳት ውሃን ይሸከማል፣ ውሃ ደግሞ መሬትን ይሸከማል። የማይቻቻሉት በእግዚአብሔር ተቻችለው ይኖራሉ ማለት ነው። ለዚህ ነው ዘአጽንዐ ለምድር ዲበ ማይ፣ መሬትን በውሃ ላይ አጸናት፣ ወይም ደግሞ ውሃ መሬትን ተሸክሞ ይኖራል ማለት ነው። ይሄ ነው ማለት ነው። ስለዚህ ውሃ በብሩህነቱ ከእሳት፣ በቀዝቃዛነቱ ከነፋስ፣ በእርጥብነቱ ከመሬት ጋር ተስማምቶ ይኖራል ማለት ነው። ውሃ በዕለተ ሰንበት የተፈጠረ ሙሉ ፍጥረት ነው። በነገራችን ላይ ውሃ በዕለተ ሰንበት በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ በመጀመሪያው ቀን እግዚአብሔር ሰማይና ምድርን ፈጠረ ይልና 4ቱ ባህርያተ ሥጋ ተፈጥረዋል ይላል። ምንና ምን ነው? እሳት፣ ውሃ፣ ነፋስ፣ መሬት በዕለተ ሰንበት የተፈጠሩ ናቸው ማለት ነው። ባጭሩ ግን እነሆ ውሃ ሙሉ ነበረ ይላል። መቼ? እሁድ ማለት ነው። ሰኞ ግን በ3 ተከፍሏል። እንውሰደው። አንዱ ከላይ የምናየው በአጠራሩ ሰማይ እንለዋለን፣ ግን ጠፈር ነው። ላይ ወስዶ አርግቶታል ማለት ነው። ከታች የፀሐይ ብርሃን፣ የጨረቃ ብርሃን፣ የከዋክብት ብርሃን አለው። ከላይ ደግሞ ሐኖስ የሚባል ነጠብጣብ አለ። እንደ ኮንክሪት ተጋግሮ የሚኖር አንዱ ውሃ ነው ማለት ነው። አንዱ። ሁለተኛው በማይመረመር ጥበቡ ቅድም ባልነው በልበ ምድር ያለው ውሃ ነው ማለት ነው። ከ5ቱ ዓለማት አንዱ ዓለመ ውሃ፣ መሬትን ተሸክሞ የሚኖር። ይሄ መሬት የሚኖረው በውሃ ዛቢያ ወይም በውሃ ምሰሶ ወይም በውሃ ኮንክሪት የሚኖር ነው ማለት ነው። ማን? መሬት ማለት ነው። ሌላ ተሸካሚ የለውም። ይህን ይናገርና ቀጥሎ ስለ ውሃ ስንናገር ሰኞ ከ3 ተከፈለ ስንል አንዱ ከላይ ጠፈር፣ ሁለተኛው በልበ ምድር ነው፣ ሶስተኛው ውቅያኖስ የተባለው ነው። ውቅያኖስ ዓለምን ዙሪያዋን የዞረ ቢያሞትና ሌዋታን የሚባሉ ዘንዶች ገጥመው የያዟትን ዓለም ውቅያኖስ ይዞ ይኖራል ማለት ነው። ይሄ እንግዲህ እግዚአብሔር ቸርነቱን ለማሳወቅ ሲፈልግ ደመና ይወርድና ውቅያኖስ ላይ ውሃ ጠልፎ ይዞ ይወጣል። ዝናብ ይሆናል። ወደ መሬት ወርዶ መሬት የዘሩባትን ታበቅላለች፣ የተከሉባትን ታጸድቃለች ማለት ነው። ባጭሩ ውሃ ይሄ ነው የሚለውን እንወስዳለን ማለት ነው። ወደ ክረምት እንምጣ። ክረምት ማለት ከርመ፣ ከረመ የሚለው ወይም ባጀ ከሚለው የግዕዝ ቃል የወጣ አንድም የተገኘ ነው ማለት ነው። ይህን እንውሰደው። 9 በጋ 3 ወር ክረምት ይባላል። ምን ማለት ነው? ይህንን የምናየው እንግዲህ ከፋፍለን እናየዋለን። 9 ወር በጋ 3 ወር ክረምት ይባላል። ይሄ ምንድን ነው? ከመስከረም 26 እስከ ታኅሳስ 25 ያለው
ምን ይባላል? መጸው ይባላል። ይሄ ምንድን ነው? መኸር ይባላል። የደረቀ የሚታጨድበት፣ የታጨደ የሚሰበሰብበት፣ የተሰበሰበ የሚከመርበት፣ የተከመረ የሚወቃበት፣ መኖ ለእንስሳት ፍሬው ወደ ጎተራ የሚገባበት ነው። ስሙ ያው ጸደይ ብለነዋል፣ ግን በጋ ነው። ምክንያቱም መኸር የደረቀ መሰብሰቢያ ስለሆነ ቅጠሎችም እየደረቁ የሚሄዱበት፣ አትክልቱ አዝሪቱ በሙሉ እየደረቀ የሚሄድበት ስለሆነ ማለት ነው። ከታኅሳስ 26 ወይም ከታኅሳስ 25 እስከ መጋቢት 20 ከታኅሳስ 26 እስከ መጋቢት 25 ያለው በጋ ይባላል። በጋ ማለት ባዶ ማለት ነው። መሬቱ የሚደርቅበት፣ አፈሩ የሚተንበት፣ ፀሐይ የሚበረታበት፣ እጽዋቱ፣ አትክልቱ፣ አዝሪቱ አጠቃላይ ተሟጦ ደርቆ የገባበት ወይም አመድ የሆነበት ወቅት ነው ማለት ነው። አዎ ወቅት ነው ማለት ነው። ስለዚህ ያው በራሱ ምንድነው? በጋ ነው ማለት ነው። ደረቅ ጊዜ ማለት ነው። ከመጋቢት 26 እስከ ሰኔ 25 ያለው ደግሞ ምን ይባላል? በአጠራሩ አዎ በእኛ በኢትዮጵያውያን ጸደይ ይባላል። በዕብራውያን ግን መጸው ይሉታል። ዕብራውያን መጸው ይላሉ። በእኛ በኢትዮጵያውያን አቆጣጠር ግን ከመጋቢት 26 እስከ ሰኔ 25 ያለው ምን ይባላል ማለት ነው? ጸደይ ይባላል ማለት ነው። ይህም ራሱ በልግ አንዳንድ ዝናብ ሊመጣ ይችላል። እህሎች በቅለው ወይም በኩሬ ውሃ ወይም ደግሞ በምንጭ በተሳበ በወይ በተለያየ ነገር የበልግ አትክልት ሊታይ ይችላል። ግን ወቅቱ ምንድነው? በጋ ነው ማለት ነው። አሁን ምንድነው የሚባለው? 9 ወር በጋ ይልና ከሰኔ 26 ጀምሮ እስከ መስከረም 25 ያለው ግን ክረምት ነው ማለት ነው። ለዚህ ነው በ9 ወር በጋ በ3 ወር ክረምት እግዚአብሔርን ያኖራል ይላል። ምን ማለት ነው? በዝናብ ያበቅላል፣ በፀሐይ ያበስላል፣ እግዚአብሔር ሕዝቡን ይጠብቃል የሚለው ከዚህ የመጣ ነው ማለት ነው ማለት ነው። እንግዲህ ክረምት ከርመ ከረመ ከሚለው የግዕዝ ቃል የተገኘ ሲሆን የሚገርመው ነገር ክረምት የሚለውን ስንመለከት የመብረቅ የወንዞች ሙላት ዘመን ማለት ነው ይለዋል። እንመልሰው። ክረምት ማለት የዝናምና የደመና የቡቃያና የልምላሜ የነጎድጓድና የመብረቅ የወንዞች ሙላት ዘመን ማለት ነው። ክረምት ማለት እነዚህን ሁሉ ይወስናል ማለት ነው። እንመልሰው። የዝናብና የደመና የቡቃያ የልምላሜ የነጎድጓድ የመብረቅ የወንዞች ሙላት ዘመን ማለት ነው ይላል። እነዚህን ሁሉ ጠቅልሎ ይዞ ይጓዛል ክረምት ማለት ከመቼ? ከሰኔ 25 እስከ መስከረም 26 ያለው ይህን ሁሉ ጠቅልሎ ይዞ ይሄዳል ማለት ነው። ከዚህ ቀጥሎ የምንመለከተው ከሰኔ 25 እስከ ሐምሌ 19 ያለው ምን ይባላል? የክረምት መግቢያ ይባላል። የክረምት ምንድን? የክረምት መግቢያ ይባላል። ከመቼ ጀምሮ? ከሰኔ 25 እስከ ሐምሌ 19 ያለው የክረምት መግቢያ ይባላል። ስንት ቀን ነው ካልን 23 ቀን ነው። እነዚህ 23 ቀኖች ደግሞ ምን አላቸው? ምንድን ነው የሚለው? የመሬት ትነትና ይልቁንም ከውሃ ትነትና ከመሬት ብነት የሚገኙ ጉምና ደመና በስፋት ይታያሉ። በዚህ ሰዓት ከሰኔ 25 እስከ ሐምሌ 19 እነዚህ 23 ቀናት ከውሃ ትነትና ከመሬት ብነት የሚገኙ ጉምና ደመና በስፋት ይታያሉ ይላል። ምን ማለት ነው? ዝናሙ እየዘነመ ወደ መሬት ሲወርድ አፈር ደግሞ ዝናብ አልቀበልም በሚልበት ሰዓት ትነት ይወጣል። የዝናሙ መውረድ የመሬት መቀበል የሁለቱ ግርግር የሚያመጣው ምን አለ? እንፋሎት አለ፣ ትነት አለ። ይሄ ትነቱ እየበዛ ሲሄድ ጭሱ ትነቱ ወደ ደመና ይመጣል ማለት ነው። ደመናም ወደ ምን ይመጣል? ዝናብ ጭኖ ይመጣል ማለት ነው። ይህን የሚናገርበት ሰዓት ነው ማለት ነው። ይሄ በስፋት የሚነገርበት ወይም ደግሞ በስፋት የሚታይበት ወይም በስፋት ደግሞ የዚህ ጉዞ የሚከናወንበትና የሚጠናቀቅበት ወቅት እንደሆነ ይነገራል ማለት ነው። ሌላው ደግሞ በዚሁ ላይ የተዘራ የሚበቅልበት የተተከለ የሚጸድቅበት ይልቁንም ደግሞ የደረቀው የሚለመልምበት ጊዜ ነው ማለት ነው። በነገራችን ላይ በጋ ላይ የሚለመልሙ ክረምት ላይ የሚደርቁ አሉ።
ክረምት ላይ ደግሞ ለምልሞ በጋ ላይ የሚደርቁ አሉ። ይሄ እንግዲህ የእግዚአብሔር የማይመረመር ጥበቡ ነው ማለት ነው። ክረምት ላይ የሚበቅሉ የሚለመልሙ የሚያብቡ የሚያፈሩ አሉ፣ በጋ ላይ ይደርቃሉ። እንደገና ደግሞ በጋ ላይ ደግሞ የሚለመልሙ የሚያብቡ የሚያፈሩ እጽዋትና አትክልት አዝሬት አሉ ማለት ነው። ይሄ እንግዲህ የማን ነው ካልን የእግዚአብሔር ቸርነት፣ እግዚአብሔር በባህሪው ወይም በቸርነቱ የሚያሳየንና የሚያስተምረን መሆኑን እናውቃለን ማለት ነው። ይህን በዚያ ነው የምናየው ማለት ነው። ባጭሩ ከመጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን እስኪ አንዳንድ ነገሮች ስለ ክረምት እንመልከት። አንተ ፈጠርከ ፀሐየ ወወርሃ ወአንተ ገበርከ አድባረ ወምድረ ኩሎ፣ አድባረ ምድረ ኩሎ ይላል። እንግዲህ ያው ቤተክርስቲያናችን አስተምሮ ነው። በጋንና ክረምትንም አንተ አደረግህ አለ። አሁን ክረምት የሚገባው በማን ፈቃድ ነው? በእግዚአብሔር ነው። በጋስ የሚገባው በማን ፈቃድ ነው? ሰኔ 25 ገባ ብለን መስከረም 25 ወጣ ብለን ከሰኔ 25 እስከ መስከረም 25 ክረምት ነው ብለን ከመስከረም 25 በኋላ በጋ ነው የምንለው በማን ነው? በእግዚአብሔር ነው። ስነ ፍጥረት የሚለዋወጠው የሚቀየረው በማን ነው? በእግዚአብሔር ነው። ይህንን ደግሞ ሌሎችን ዋቢ እናድርግ። ኦሪት ዘፍጥረት ምዕራፍ 8 ቁጥር 22 ላይ እንዲህ የሚል ነገር አለ። መዝራትና ማጨድ፣ ብርድና ሙቀት፣ ቀንና ሌሊት፣ በጋና ክረምት፣ ጨለማና ብርሃን፣ ሞትና ሕይወት፣ ማጣትና ማግኘት፣ መከፋትና መደሰት፣ እነዚህ በሰው ልጆች እስከ ዓለም ፍጻሜ ድረስ እነሆ ማጣት ማግኘት ይፈራረቃሉ፣ ማዘን መደሰት ይፈራረቃሉ። እንድገመው። መዝራት ማጨድ፣ ብርድና ሙቀት፣ ቀንና ሌሊት፣ በጋና ክረምት፣ ማጣትና ማግኘት፣ ማዘንና መደሰት፣ ሕይወትና ሞት እስከ ወዲያኛው ድረስ ከዓለም ፍጻሜ ድረስ ይፈራረቃሉ። ሰው ያዝናል፣ ይደሰታል፣ ያጣል፣ ያገኛል፣ ይወድቃል፣ ይነሳል። ልብ አድርጉ። ቀን አለ፣ ሌሊት አለ፣ ክረምት አለ፣ በጋ አለ። ልብ አድርጉ። ቅዝቃዜ አለ፣ ሙቀት አለ። ይህ ይፈራረቃል አለ ማን ነው? እግዚአብሔር። ይህ የሚሆነው ደግሞ ለጻድቃንም ለኃጥአንም ነው ይላል። የማቴዎስ ወንጌል ምዕራፍ 5 ላይ ምን ይላል? እግዚአብሔር ለጻድቃንም ለኃጥአንም ዝናምን ያዘንማል። ለማን? ለጻድቃንም ለኃጥአንም እግዚአብሔር ዝናምን ያዘንማል ይላል። አያችሁ፣ ዝናም በሰው እጅ ቢሆን በማን ሀገር ይዘንም ነበር? ማን ሀገር ዝናም ይጠማ ነበር? ዝናም በሰው የሚታደል ቢሆን ኑሮ በእነማን ቤት ይዘንማል? እነማን ቤት ዝናም አይዘንምም ነበረ? ይህን ራሳችን ነው። ለምሳሌ የመብራት ቆጣሪ፣ የውሃ ቆጣሪ የትና የታለ የትስ የለም ብለህ ስትመለከቱ እናየዋለን። አያችሁ፣ የሰው ስጦታ ከሆነ የሚደርስበት አለ፣ የማይደርስበት አለ፣ የሚሰጠው አለ፣ የማይሰጠው አለ። ነገር ግን የእግዚአብሔር ስጦታ አንተ ድሃ ነህ፣ አንተ ሀብታም ነህ፣ አንተ ባለስልጣን ነህ፣ አንተ ተራስ ህዝብ ነህ፣ አንተ ይህና ማይ ነህ፣ አንተ ደግሞ እንዲህ ነህ፣ የለም። ለድሃም ለሀብታምም ለኃጢአተኛውም ለጻድቁም ለወዘከሌ ለከሌ እግዚአብሔር ዝናሙን የሚያወርደው ለስነ ፍጥረት በሙሉ ነው። ለሰው ብቻ አይደለም፣ ለአራዊትም ለእንስሳትም፣ በባህር ላሉ በደረቅ ላሉ ለሚታዩትም ለማይታዩትም እግዚአብሔር ዝናሙን ያወርዳል። ለኢትዮጵያ ለሀገራችን የምሕረት ዝናም እግዚአብሔር እንዲያደልልን መልካም ፈቃዱ ይሆንልን ይነግረናል። ኤርምያስ 36:22 ላይ በክረምት እሳት ይሞቅ ነበረ ንጉሡ ይላል። ምንድን ነው? ክረምት ሲመጣ ቅዝቃዜ አለ። ቅዝቃዜ ካለ ደግሞ ምን ያስፈልጋል? እሳት ያስፈልጋል ማለት ነው። ስለዚህ ይህን ያደረገ ማለት ነው እግዚአብሔር። እንደውም በክረምት ሽሽታችሁ አይሆን ይላል። ለምን? ወንዞች ይሞላሉ፣ መሬቱ ጭቃ ይሆናል፣ ተረግጠህ አትራመድም፣ ውሃውን የሞላውን አትሻገረውም። ስለዚህ በክረምት ደግሞ ስደትህ አይሁን ይላል። ህዝባችን ከስደት እግዚአብሔር ይሰውርልን። ዘካርያስ 14:8 ላይ ምን ይላል? የሕይወት ውሃ ከኢየሩሳሌም ይመነጫል፣ ይኸውም የሚለው በጋና ክረምት ይሆናል። በጋና ክረምት። እግዚአብሔር በበጋም በክረምትም የሕይወትን ምንጭ ለሰዎች ይሰጣል ይለናል። ዘካርያስ ደግሞ ማለት ነው ይህን ይናገራል። ሌላው ሁለተኛ ጢሞቴዎስ 4:21 ላይ ቅዱስ ጳውሎስ እንዲህ ይላል ለጢሞቴዎስ ማለት ነው። ይገርመኛል።
ከክረምት በፊት ናተሎ ክረምት ውሃው ይሞላል፣ መንገዱ ጭቃ ይሆናል። ከክረምት በፊት ና ይላል። ይህን ይናገራል ማለት ነው። ኤርምያስ 5:24 ላይ ደግሞ ምንድነው የሚለው? በፊተኛውና የኋለኛው ዝናብ የያዕቆብ መልእክት ምዕራፍ 5:13 ነው። እዚህ ጋር አስቀድሞ ያዕቆብ የወሰደው ከዚህ ነው። ዘይሁብ ዝናመ ተወን ከመትካት ይመላ አውደ እክል ዘይሁብ ዝናመ ተወን ምንድነው? የፊተኛውና የኋለኛው ዝናብ ይዘንማል። ይልቁንም የፊተኛውና የኋለኛውን ዝናብ የታገሰ ገበሬ እግዚአብሔር ለመልካሙ ገበሬ ዝናምን ያዘንምለታል፣ ይዘራል፣ ያበቅላል፣ ይተክላል፣ ያጸድቃል። ታዲያ ቅዱስ ነቢዩ ኤርምያስ ምን አለ? ዘይሁብ ዝናመ ተወን ከመትካት ይመልእ አውደ እክል፣ የበጋውንም የክረምቱንም ዝናም የሚሰጥ አትክልትን የሚያጸድቅ የተዘራውን የሚያበቅል እግዚአብሔር ነው አለ። እግዚአብሔር አምላክ ስሙ ለዘላለም የተመሰገነ ይሁን። እንግዲህ አንደኛው ከሰኔ 25 እስከ ሐምሌ 19 ያለው የሚዘራበት የሚበቅልበት በደመና ዝናብ የሚጫንበት የአፈር ወደታች ዝቅተኛነት የውሃ ደግሞ ከፍተኛነት ይልቁንም አፈር እየተሸነፈ ዝናብ እያሸነፈ እርጥብ እየሆነች መሬት የምትታይበትና ቡቃያዎች የሚበቅሉበት የተተከሉት የሚጸድቁበት ጊዜ ነው ማለት ነው። አንደኛው ነው። መካከለኛ ክረምት ማለት ከሐምሌ 20 እስከ ነሐሴ 21 ያለው ነው። በዚህ ወቅት ቀኑ 33 ቀን ነው። በ33ቱ ቀን ደግሞ ምን ይለናል? መብረቅ፣ ነጎድጓድ፣ ባህርና አፍላግ ይላል። መብረቅ ማለት ሲተረጉም ብልጭታና ነጸብራቅ ነው ይላል። በአጭር አገላለጽ ግን በደረቅና በእርጥብ ደመና ውስጥ የሚፈጠር አደገኛ ብርሃን ወይም ብልጭታ ነው። ይህ ብልጭታ ደረቁና እርጥቡ ደመና ሲገናኙ ምን ይፈጠራል? ብልጭታ ይፈጠራል። አደገኛ ብሩህ ብልጭታ፣ ያ ገዳይነትም አለው። ተራራ ይንዳል፣ ቤት ያፈርሳል፣ ሰው ይገላል፣ እሳት ይገላል። ስለዚህ መብረቅ ማለት የደረቅ ደመናና የእርጥብ ደመና ግንኙነት ብልጭታ መሆኑን ማወቅ ያስፈልጋል። ነጎድጓድ ማለት ደግሞ የመብረቅ ድምፅ ነው። መብረቅ በጣም ደረቁና እርጥቡ ሲገናኝ ብልጭታው የሚያመጣው ነጎድጓድ ነው። ነጎድጓድ ማለት ይሄ ነው ማለት ነው። ባህር ማለት ደግሞ ዝናቡ ሲዘንብ ከተራራው ከሜዳው ከእያንዳንዱ ምንጮች እንዳንዳንዱ ሰንቀጣጢ እየመጣ ተጠራቅመው ወንዙን ሲሞላ ባህር ይፈጠራል ማለት ነው። ባህር ብንለው አፍላጋት ብንለው ወንዞችን ይህንን ይፈጥራል ማለት ነው። ስለዚህ ዝናብ እየበዛ ሲሄድ ምንጮች ወደ ወንዝነት፣ ወንዞች ደግሞ ወደ ባህርነት እየተቀየሩ ይሄዳሉ ማለት ነው። ይህንን ነው የሚናገረው። ሌላኛው ፍጻሜ ክረምት የሚለው ሶስተኛው ነው። ከነሐሴ 22 እስከ መስከረም 25 ያለው ነው። እሱ ደግሞ ምን ይባላል ማለት ነው? እጉለ ቋዓትና ደሰያት ይባላል። ይሄ 39 ቀን ነው። ከነሐሴ 22 እስከ መስከረም 25 39 ቀን። ትልቁን ቁጥር የያዘውም ይሄ ነው። በውስጡ ሕይወት ያላቸው ፍጥረታት በባህር የተከበቡ ደሰያት ሕይወት ያላቸው ፍጥረታት ወእለ እጉለ ቋዓት እለይጼውዕዎ ይላል አይደል? አይነ ኩሉ ነፍስ ይሴፍ ወኪያከ አንተ ትወሙ ሲያውን በጊዜው ተሰፍ የማነከ ወታጸግብ ለኩሉ እንስሳ ዘበስራትከ ብሎ የሚያመጣው ነው። ነፍሳት በሙሉ ማለት ነው የሚታሰቡበት፣ ይልቁንም ደግሞ በባህር የተከበቡ ደሰያት የነሱ የሚታሰቡበት ማለት ነው። ስለዚህ በዓተ ክረምት ማለት ከሰኔ 25 እስከ መስከረም 25 ያለው 3 ወር ክረምት ይባላል ማለት ነው። ሌላውን እንግዲህ መዝሙረ ያሬድ በሚለው የወንጌል አገልግሎት ዓርብና እሑድ በሚተላለፈው ይሄ የክረምት አስተምሮ ያርግ ደመና ተማጽናፈ ምድር ወገብረ መብረቅ ለጊዜ ዝናብ ዘይገለብዎ ለሰማይ በደመና ዘያበቁር ሳይለ እንስሳ እያልን በሁሉም እየተከታታይ እንማማረዋለን። አርዮ ለትለሚሃ ትለም ዋስምሮ ለማይረራ ዝራ ወበነጠብጣብ ትበቁል ተፈስያን ነው። በዚያ በነጠብጣቡ ደግሞ እግዚአብሔር ያበቅልልሃል እያለ ነው የሚመጣውና እንማማረዋለን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ዝናምን በእውነት እግዚአብሔር የመረዝ ዝናም እንዲሁም ሰላም